እውነታው ማጋና የት እንዳለ ታውቃለህ፣ ግን ከእውነታው ጎን ለምንድን ነው መቆም ያልፈለግ ወይስ እኔን ትጠረጠረኛለህ ሆይ እያለች ነው ሄርሜላ። ሰላም ሰላም የተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅራችሁ ይመኛላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ከእናንተ ጋር በጣም ዋጋ ስከፍል የነበርኩኝ ሰው ነኝ። እንዲሁም ደግሞ አሁን ላይ አብርሃም ወደ ራሱ ወደ ጤናው ሲመለስ እኔን ገሸሽ አድርጋችሁኛል። ለምንድን ነው እኔን ትጠረጥረኛለህ ወይ? እኔ እኮ በእያንዳንዱ ሞመንት ውስጥ ከእናንተ ጋር ነበርኩኝ። አብርሃም ለመዳን እንደውም እኔ ነኝ ምክንያቱ። እኔ ከሀገር ይዤ ባልወጣ ኖሮ አብርሃም ዛሬ የምታየውን አብርሃም ላታገኘው ትችላለህ። በነገራችን ላይ ይሄ ነገር ይሰመርበት። እኛ አብርሃም የት ሄዶ እንደዳነ ማወቅ እንፈልጋለን። የትኛው የእምነት ቦታ የትኛው የድነት ቦታ ሄዶ እንደዳነ እኛ ወዴቶች ማወቅ እንፈልጋለን። ለምን ምን ሆኖ ነው የታመመውም አላወቅንም። ዳነም ሲባል በቅስፈት ነው። በነገራችን ላይ እንግዲህ አብርሃም የታመመበት ነገር ሌላ ይሄ መተት የሚባለው ነገር እንደሆነ ነበር ሲወራ የነበረው። አንድ በእንደዚህ አይነት ሰው የተያዘ ሰው ደግሞ በአንድ ቀን ውስጥ ወይ ደግሞ በሁለት ቀን ውስጥ አይደለም፣ ጊዜ ይፈልጋል። በእምነትም በጸበልም ቢሆን ጊዜ ይፈልጋል። ገባችሁ አይደለ? ስለዚህ ነገሮች ድብስብስ ብለው ስለሆነ ያለፉት ይሄ ነገር እንዲመለስልን ተመልካቾች እንፈልጋለን። ሁሉ ነገር እያመጣችሁ ለተመልካች ነው አይደለ ሼር የምታደርጉት ሀሳባችሁንም፣ ተመልካችም ደግሞ የሚጠይቃችሁን ሀሳብ መመለስ አለባችሁ። በጨዋ ደም መመለስ አለባችሁ። ገባችሁ አይደለ? እንግዲህ ዛሬ ዴቭን ስታገኘው ለምንድን ነው ከኔ ጎን የማትቆመው? እውነታውን እያወቅ ለምንድን ነው ከኔ ጎን የማትቆመው? አብርሃም የተፈጠረውን ነገር ምንም እያስታወሰ አይደለም። ስለዚህ ለምንድን ነው ስለተፈጠረው ነገር አንተ የማታስረዳው? የሆነውን ሁሉ ለምንድን ነው የማትነግረው? እያለችው ነው። እሱ ደግሞ እኔ መንገርና ለመንገር ፈልጌ ሲሆን አብርሃም በራሱ መንገድ ማወቅ ያለበትን ያውቃል። አሁን ላይ በራሱ የሚወስን አብርሃም ነው ያለው፣ ወደ ጤናው ተመልሷል እያለ ነው። ስለዚህ አንቺም ደግሞ አብርሃም አሁን ላይ እንደዳነና በጤናው እንደሆነ እንግዲህ እያስረዳሽ ነው አይደል? ስለዚህ ለምን በራሱ መንገድ እውነቱን እንዲያውቅ አትፈቅጅለትም? አንቺ ብትሆኚ እዚህን ያለ ለምንድን ነው የምትታገዩ አብርሃም ኔራሽ ለማድረግ? የእውነት ነው የምላችሁ። በነገራችን ላይ እህቶቼ ብዙ ጊዜ እኛ ሴቶች የሚወደን የሚያፈቅረን ዋጋ የሚከፍልልን ሰው እያለ የማያፈቅረንን የማይወደንን ሰው እኛ ወደን እንሰቃያለን። ይሄ መሆን የለበትም። ገባችሁ አይደለም? የእውነት እኮ አብርሃም ለአንቺ ፍቅር ቢኖረው አንቺን ቢወድሽ እኮ ከአንድ 3-4 እንደማይፈልግሽ ነግሮ ባላባረሽ ነበር። ለምን አንድ ሰው ሲያፈቅርና ሲወድ እስከ መጨረሻው ድረስ ነው ዋጋ ይከፍላል። ገባችሁ አይደለ? አብርሃም ግን ያን ነገር አይደለም እያደረገ ያለው። አሁን እናውቃለን። ምናልባት ይህ ስራ ሊሆን ይችላል፣ እናንተ እየሰራችሁ ያላችሁ ስራ ሊሆን ይችላል። ግን ደግሞ ለኦዲየንስ የምታቀርቡት ነገር አስተማሪ መሆን አለበት ወይ አዝናኝ መሆን አለበት። ገባችሁ አይደለ? ቀን ላይም እንግዲህ ቡዜና ይቅርታ፣ ቀን ላይ እንግዲህ ቡዜና ኤፋ ተገናኝተው እንግዲህ ሩታ ከሀገር መውጣት ላይ ናት። አሁን ላይ እንደዚህ አይነት እቅድና ሀሳብ አላት። ስለዚህ እች ልጅ ከሀገር ከምትወጣ እዚሁ ሰላም እንዲፈጥሩ ለምንድን ነው የማናረገው? ለምንድን ነው ልጃቸው በጋራ እንዲያሳድጉ እኛ የማንፈቅድላቸው? ለምንድን ነው አንቺ በዚህን ያህል መንገድ አብርሃምን ከሄርሜላ ጋር ለማድረግ እየሄድሽበት ያለው መንገድ ትክክል አይደለም እያላት እንግዲህ እየወቀሳት ነበረ። እሷ ደግሞ እንደዛ አይደለም፣ ብልህ ሴትና ብልጥና ጠንካራ ሴት ከሆነች አብርሃምን በእንደዚህ አይነት መንገድ አይደለም የራሷን ማድረግ የምትችለው፣ በፍቅር ነው ማሸነፍ ያለባት። ከዚህ በፊትም የማትወጩ ነገር ውስጥ አትግቢ፣ ዋጋ ያስከፍልሻል ብያታለሁ። ሩታ ብዙ ጊዜ ትዝታለች፣ በዛቻ ነገሮችን እንትን የምትለው እንደዛ አይደለም። እኔ ዛሬ አብሮ እንዳይሆኑ ፍላጎት የለኝም። እኔ አብርሃም የመረጠው ህይወት መኖር መብቱ ነው። እኔ የአብርሃምን ህይወት አልኖርለትም። ግን በእንደዚህ መንገድ አይደለም ወንድ ልጅ ማሸነፍ የምችለው። አሁን ላይ እንደማይፈልጋት እየነገራት ነው። ስለዚህ ለምንድን ነው በዚህን ያህል ራሷን ዝቅ ማታደርገው? እኔ ሳቃት ሩታ በጣም ጠንካራና ጀግና ሴት ናት እና ያችኛዋ ሩታ የት ሄደች እያለች እንግዲህ ዛሬ በሩታ ጉዳይ እንግዲህ ሲወያዩ ሲከራከሩ ነበረ። እንዲሁም ደግሞ ዛሬ ማምሻ ላይ እንግዲህ ዳዊትና ሄርሜላ ተገናኝተው ስለ እኔ እውነታ ታውቃለህ? ለምንድነው ስለ እኔ እውነታ አልወንድም ማትነግረውና ለምንድነው ከኔ ጋር ሰላም ፈጥረን ወደ ነበረው ፍቅራችን ማንመለሰው? እንደማፈቅረው እንደምወዶ ታውቃለህ፣ ግን ደግሞ አንተ ከጎን እየቆምክ አይደለም። እውነታውን ታውቃለህ፣ ለምንድነው ማታስረዳው? እያለች ነው። እውነት ለመናገር አሁን ላይ እኔ አብርሃም እያሰበ ያለው አንድ ነገር ያለ ይመስለኛል። ለምን ምናልባት ከሁለቱም ህይወት ርቆ ደግሞ ሌላ አዲስ ሴት ይዞም ሊመጣ ይችላል። አብርሃም ያደርገዋል። በነገራችን ላይ የማያደርገው ሰው አይደለም። ለምን ይሄ ስራ ነው። እርግጠኛ ነኝ ይሄ ትክክለኛ ሪል ላይፋቸው አይደለም። የእውነት ሪል ላይፋቸው ይሄ ነው።
እስኪ የምታውቁ ኮመንት ላይ አስቀምጡልኝ። ለምን ብዙ ጊዜ እኮ ይሰለቻል። አንድ አይነትና ተመሳሳይ የሆነ ነገርን ሀሳብን ለሚዲያም ለኦዲየንስ ብታመጡ ሰዎችም ይሰላቻሉ። አሁን አብርሃም እውነታውን ካላወቅኩኝ ከማንም ጋር አልሆንም እያለ እንግዲህ ሳምንት ሊሆነው ነው። ወይም ደግሞ ትክክለኛ የሆነ መረጃና እውነታን ይዛችሁ ሳትመጡ እኔን አታናግሩኝ እያለ ነው። እያንዳንዱ የሚያደርጋቸው ነገሮች ግራ ያጋባሉ። ስለዚህ ነገሩን የሆነ መቋጨት እየተቻለ ላለማቋጨት ወይም ደግሞ ነገሩን ለማስረዘም የምትሄድበት መንገድ በጣም ረጅም ነው እና አብርሃም በነገራችን ላይ እኔ በጣም የሚያሳዝነኝ ቢኖር ምንድነው ታውቃላችሁ? ሎሌ ነው የሚያሳዝነኝ። እናትና የአባቱን ፍቅር ይሄ ልጅ አግኝቶ ነው ማደግ ያለበት አይደለ? ልጅ ፈልጎ አይደለም ወደዚህ ምድር የመጣው አይደለ? በቃ ይሄ ልጅ ተፈጥሯል፣ ይሄ ልጅ ተወልዷል። ግን ደግሞ የሚገባውን እንክብካቤና ፍቅር አግኝቶ ማደግ አለበት። ነገ ላይ እናንተ ቤተሰቦቹ ተወቃሽ መሆን የለባችሁም። ነገ ላይ በቤተሰቦቹ የሚያፍር ልጅ ሊኖራችሁ አይገባም። ገባችሁ አይደል? በአባቱ ነው በእናቱ የሚኮራ ልጅ ነው ሊኖራችሁ የሚገባው እንጂ ነገ ላይ ልጃችሁ አድጎ እናትና አባት እኮ እንደዚህ አይነት ሰው ነበሩ ሚዲያ ላይ ሲባል በእናንተ ላይ ሊሸማቀቅ አይገባም። ገባችሁ አይደለ? እንኳን እናንተ የወለዳችሁት ያብራካችሁ ክፍ አይቀርና እኛ እንኳን በሚዲያ ተረግዞ ተወልዶ ላየው ነው እንኳን እንዴት ነው የምንሰፈሰፈለት? እንዴት ነው የሚያሳዝነው? እንዴት ነው የሚያራራው? ግን አብርሃም ምንም አትራራም። የእውነት በጣም የሆነ ልብክ ድንድን ያለ ደንዳና ነው። ወይም ደግሞ በቃ ይሄ ማስመሰል ከሆነ የእውነት ማስመሰል ወይም ደግሞ ይሄ ካራክተሩን በደንብ ነው የምትጫወተው እንጂ የእውነት አንድ የወለደው ልጅ አባት በዚህን ያህል ትናንት ለራሱ በቃ የትሹ መሄድ ትችያለሽ። አይ እናት እኮ ግን ዋጋ እኮ ከዋጋም በላይ እኮ ነው የምትከፍለው። ይሄ ቃላት የማይገልጸው ዋጋ የለም። በቃ እናትነት በራሱ የተለየ ዓለም ነው። የተለየ ዓለም ማርገዝ፣ መውለድ፣ ማሳደግ፣ የእናትነት ፍቅር፣ ልጅን መንከባከብ። እኔ እንጃ። አብርሃም ግን ሁሉ ነገር የሚገባው አንድ ቀን ይሆን ወይስ ደግሞ እየገባ ከሆነ ነገሮች እንደዚህ የምታደርገው? በትላንትና ዕለት ራሱ ምንም የርህራሄነት ስሜት አላሳየክም። ጎንበስ ብላ እንኳን ገና ጎንበስ ብላ ራሱ ትንሽ እያልካት ነበር። እሱንም ማለት ከአንድ ነገር ነው። ብቻ ዳዊትም ብትሆን ከውዚ ጋር ተገናኝታችሁ የእውነትን ምልክ ያለውን ነገር ሰላም ለመፍጠር ለመቋጨት የምትሞክሩ መልካም ነው። በቃ ቁርጥ ያለ ነገር እኮ ማሳወቅ ይቻላል። ለኦዲየንስም ቢሆን ማለት በቃ ከሄርሜላ ጋር መሆን የሚፈልግ ከሆነ ከሄርሜላ ጋር፣ ከሩታ ጋር መሆን የሚፈልግ ከሆነ ከሩታ ጋር። ግን ሩታ ከሌለች እሱ ህይወት ላይ ምንም አይነት ነገር እንደማይከናወንለት አብርሃም ያውቃል። ለዛም ይመስለኛል ሁሉ ጊዜ ሩታ ያለችበት ቪዲዮ ላይ በጣም የእሷ ካራክተር በጣም ስትሮንግ ነው። በቃ አይደለ ወይ ማልቀስ አለባት ወይ ማዘን ያለባት የሆነ ነገር ሰምቲንግ ማለት ነው። ለምን እኔ ብቻ አላውቅም። ምን አይነት አዲስ ነገር ፈጥራችሁ ጥሩ ነገር የተሻለ ይዛችሁ እንደምትመጡ አላውቅም። በዚህ መንገድ እስከ መቼም እንደምትቀጥሉ አላውቅም። እኛ ግን የሚሆኑን ነገር እያየን ለእናንተ ሀሳብና አስተያየት መስጠታችንን አናቆምም። ግን ደግሞ ዛሬ ላይ ምንም አይመስላችሁም እንጂ የምታደርጉት ነገርን ነገር ለዋገን ደግሞ ያስከፈላችሁ አትዘንጉ። ላይክ እና ሼር፣ ሰብስክራይብ እንዲሁ ሀሳቦቻችሁ ኮሜንት ላይ አስቀምጡልኝ።